ሰላም የተወደዳችሁ ቲቪ ተመልካቾቻችን ከቴሌቪዥን ለቱ መረጃዎች ይዘንላችሁ ቀርበናል። መረጃዎቹን ወደ እናንተ በማድረስ ቆይታ የማደርገው እኔ ሮማን ከሊል ከመላው የስቱዲዮ ባለሙያዎች ጋር በጋራ በመሆን አብራችሁን ቆዩ። ቀዳሚ ወዳረግነው መረጃችን ስናልፍ የኢትዮጵያ ቃለ ሕይወት ቤተክርስቲያን የሰብአዊ ድጋፍና ልማት ኮሚሽን በ10 ዓመት ስልታዊ አቅጣጫ በ5 ዓመት እቅድ በቅንጅታዊ አሰራር በተቋማዊ ሪፎርም ማዕቀፎች ላይ በአዲስ አበባ ለሚገኙ ለቤተክርስቲያን መሪዎች ያካሄደው አውደ ጥናት አጠናቋል። በመድረኩም ሁለንተናዊ አገልግሎት በተቀናጀ መልኩ ለማጠናከር የሚያስችሉ አቅጣጫዎች ተቀምጠዋል። ተጨማሪ ዝርዝር መረጃ አለን። ከነሐሴ 8 እስከ 9 2018 ዓ.ም በቆየው አውደ ጥናት የኮሚሽኑ ቦርድ ሰብሳቢና የኢትዮጵያ ቃለ ሕይወት ቤተክርስቲያን ምክትል ፕሬዝዳንት አቶ ዳንኤል ጫእሚቦ፣ የኮሚሽኑ ኮሚሽነር ዶክተር ተፈራ ተሎሬ፣ ምክትል ኮሚሽነር ዶክተር ወይታወዛ፣ ዶክተር ኢንጂነር ንጋቱ ጫፎ፣ አቶ አብርሃም አለምቦ፣ ኮሚሽኑ የቦርድ አባላትና ማኔጅመንት እንዲሁም ከወለጋ፣ ወሊሶ፣ ባህር ዳር፣ መቀሌ፣ ደሴ፣ ድሬዳዋ፣ አዲስ አበባ ዋና ጽሕፈት ቤት፣ የአዲስ አበባና አካባቢው ቀጠና ቃለ ሕይወት ቤተክርስቲያን መሪዎችና አገልጋዮች ተሳትፈዋል። የኮሚሽኑ የቦርድ ሰብሳቢና የኢትዮጵያ ቃለ ሕይወት ቤተክርስቲያን ምክትል ፕሬዝዳንት አቶ ዳንኤል ጫእሚቦ ስልጠናው ቤተክርስቲያን ሁለንተናዊ አገልግሎቷን በተቀናጀ መንገድ እንድታከናውን የውስጥ ሀብቷን በመለየት በማደራጀትና በማልማት ለሰው ልጅ ጥቅምና ለእግዚአብሔር መንግስት መስፋፋት ያለመ መሆኑን ገልጸዋል። የኮሚሽኑ ኮሚሽነር ዶክተር ተፈራ ተሎሬ በበኩላቸው ኮሚሽኑ የ10 ዓመት ስልታዊ አቅጣጫ የ5 ዓመት እቅድ አዘጋጅቶ ወደ ተግባር መግባቱን በማስታወቅ ለተሳታፊዎች የእቅዶቹን ዋና አቅጣጫዎች በዝርዝር አብራርተዋል። ምክትል ኮሚሽነር ዶክተር ወይታወዛ ደግሞ የቅንጅታዊ አሰራር ማንዋል በመጽሐፍ ቅዱስ መርሆች የተደገፈ መሆኑን ገልጸው ይህ አሰራር መተግበር ለቤተ ክርስቲያኒቱ ሁለንተናዊ አገልግሎት አስፈላጊ መሆኑን አስረድተዋል። የቦርድ አባል የሆኑት አቶ ደስታ ላምቤቦ በበኩላቸው የውስጥ ሀብት በተቀናጀ መልኩ ለማሰባሰብና ለማልማት የሚደረገውን ጥረት አውደ ጥናቱ እንደሚያጠናክር ገልጸው ሁሉም ምዕመናን ለእቅዱ ስኬት እንዲጸልዩና እንዲሳተፉ ጥሪ አቅርበዋል። የአስቸኳይ ጊዜ እርዳታና ሰብአዊ ድጋፍ ፕሮግራም ማኔጅመንት አቶ አብርሃም አለምቦ በበኩላቸው ቤተክርስቲያን ውስጥ የሀብት እጥረት ሳይሆን ያስተሳሰብ ድህነት ነው በማለት የውስጥ ሀብትን በእውቀትና በእቅድ መለየት ማልማት ከመቼም ጊዜ በላይ አስፈላጊ መሆኑን አጽንኦት ሰጥተው ተናግረዋል። ኮሚሽኑ ቅንጅታዊ አሰራር ከቀጠና እስከ አጥቢያ ድረስ በሚገኙ መዋቅሮች ተግባራዊ ለማድረግ የአቅም ግንባታና የልማት ስራዎችን የሚያጠናክሩ ዝግጅቶች መቀጠላቸው ተገልጿል። በአውደ ጥናቱ የተሳተፉ መሪዎች በየአካባቢያቸው ያለውን የሀብት አቅም በመለየት ቅንጅታዊ አሰራሩን ለመተግበር አዲስ መንገድ መክፈቱን ገልጸዋል። ቅንጅታዊ አሰራርን አስመልክቶ የተጀመረው አዲስ አሰራር በእርግጥ የነበረም ነው። በአንዳንድ ሁኔታዎች በመሃል ተጠናክሮ መሄድ አይታይበትም ነበር ከዚህ ቀደም የነበረው ትሬንድ። አሁን ግን እስከታች እስከ አጥቢያ ቤተክርስቲያን ወርዶ በተቀናጀ መልኩ ለመስራት ማለትም ይህ መንፈሳዊ ዘርፉና ልማትና ሰብአዊ ድጋፉን እስከታች እስከ አጥቢያ ድረስ ተቀናጅቶ ለመስራት አሁን መመሪያዎች ተዘጋጅተው አመራሮች ከቀጠና ከህብረት እስከ ጽሕፈት ቤት ያሉ አካላት ተወያይተንበት አጽድቀን እንግዲህ ወደ ኢምፕሊሜንቴሽን እየገባን ያለ ነው። በዚህ ሁኔታ እንግዲህ ወደ ታች ወርዶ እንዲሰራ አንዳንድ በደቡብ ክልል የሚገኙ አጥቢያዎች፣ ህብረቶች፣ ቀጠናዎች ጥሩ ተሞክሮቻቸውን እያጋሩን ነበር። መድረክ ላይም እየቀረበ ነበር። እጅግ በጣም አበረታች ነው። ወደኛ ኬዝ ስመጣ እንግዲህ ወሎ ልዩ ህብረት አንዱ የሰሜኑ ክፍል የሚገኝ የቃለ ሕይወት አጥቢያዎች ስብስብ ነውና እዛ አካባቢ እንደሚታወቀው እንደ ደቡብ በቂ የሆነ ወይንም የቃለ ሕይወት የአማኞች ቁጥር በጣም ዝቅተኛ ነው፣ አነስተኛ ነው። በአንጻሩ ደግሞ የልማትም ሆነ የሰብአዊ ድጋፍ ፍላጎቱ እጅግ ከፍተኛ ነው። ስለዚህ ይህ ቅንጅታዊ አሰራር የበለጠ ተጠቃሚ የሚያደርገው የኛን ህብረት እና ምስራቁን ክልል ነው ብዬ አምናለሁ። ለምን ቢባል ከፍተኛ የወንጌል ተደራሽ ማህበረሰብ ያለበት አካባቢ በመሆኑ ሰብአዊ ድጋፉም ልማቱም እጅግ ለወንጌል ስርጭት አጋዥ እንደሚሆን አምናለሁ። በእኛ በኩል ከዚህ ቀደም
የሰራ ነው እንደዚህ ይሄንበት አካሄድ ባይኖርም አሁን በዚህ በቀረበው ዶክመንት ላይ የመግባባት የመስማማት ከሰዎች ከሌሎች አጥቢያዎች ከሌሎች ህብረቶች ቀጠናዎች ልምድ የመውሰድ ስራ ነው እየሰራን ያለ ነው። በቀጣይ ግን አሁን ከዚህ ስብሰባ ከዚህ የጋራ ውይይት ይህንን የቅንጅት አሰራር ዶክመንት መመሪያ ተነጋግረን እስከታች እስከ አጥቢያ ለማድረስ ወስነናል። እሺ፣ ስለዚህ ጊዜ እግዚአብሔር አመሰግናለሁ። ክብር ለእግዚአብሔር ይሁን። እንግዲህ ትናንትና ጀምሮ እስከ ዛሬ ድረስ በጉዲና ቲምሳ ማዕከል ላይ የቃልዮት ቤተክርስቲያን ልማት ኮሚሽነር ባዘጋጀው ወርክሾፕ ላይ ነበረን። በጣም መልካም ጊዜ ነበረን። እንግዲህ የስብሰባ ወይም የወርክሾፑ ዋናው ሀሳብ ቅንጅት በሚል ሀሳብ ነው። ያ ማለት ልማት ዘርፉና መንፈሳዊ ዘርፍ እንዴት ተቀናጅተው መስራት ይገባል የሚለውን እንግዲህ በኢትዮጵያ ቃልዮት ቤተክርስቲያን ይሄ ዛሬ የተጀመረ ሳይሆን ረጅም ዓመታት ያስቆጠረ ልማት በቤተክርስቲያን ለወንጌል ዓላማ ቀድሞ የነበሩ አባቶቻችን የተቀበሉ ራዕይ እና በጣም ትላልቅ ስራዎችም የተሰራበት ነው። እንግዲህ ልማቱ ሁለንተናዊ የሆነ የሰው ልጅን ሁሉ የማገልገል በችግር ጊዜ ላይ መድረስ የማደራጃት የማቋቋም ስራዎችን ሲሰራ የቆየበት ነው። ያንን ደግሞ በአሁኑ ሰዓት በተሻለ ሁኔታ ልማት ኮሚሽንና መንፈሳዊ ዘርፍ ተቀናጅተው ያ አባቶች የጀመሩትን ትልቅ ስራ በኢትዮጵያ የተሰራበትን አሁንም እንዴት አድርገን እናስቀጥል በሚለው በጣም ገንቢና ጠቃሚ የሆነ ምክክር አድርገናል። በቁርጠኝነት በፍጹም መሰጠት ይሄን ሁለቱንም ዊንግ በማቀናጃት ትልቅ ስራ ለመስራት ትልቅ ማግባቢያ ሀሳብ ላይ የተወያየንበት የተነጋገርንበት በጣም መልካም ጊዜ ነበረ። በእነዚህ 2 እና 3 ቀናት ውስጥ በኢትዮጵያ ቃልዮት ቤተክርስቲያን ሰብአዊ ድጋፍና የልማት ኮሚሽን እንዲሁም ደግሞ ከኢትዮጵያ ቃልዮት ቤተክርስቲያን ከቀጠናዎች ከአጥቢያዎች ልዩ ህብረት እንዲሁም ከህብረቶች ከመጡ አመራሮች ጋር በነበረን ጊዜ በቅንጅታዊ አሰራር ዙሪያ የተሰጡ ትላልቅ አቅጣጫዎች፣ ትላልቅ ማንቂያ ደወሎች ቀርበዋል። በነዛ እጅግ በጣም ደስተኛ ነበርኩ። የዛውም አካል በመሆኔ በጣም እድለኛ ነኝ ብዬ አስባለሁ። አሁን ዓለም እየሄደ ያለበት መንገድ ይታወቃል። ይህም ምንድነው? የራስን ሪሶርስ ወይም የራስን ሀብት ራስ ሞቢላይዝ በማድረግ ራሳችንን በማሰባሰብ የኢትዮጵያ ቃልዮት ቤተክርስቲያንንም እንዲሁም የኢትዮጵያ ቃልዮት ቤተክርስቲያንን ሰብአዊ ድጋፍና ልማት ኮሚሽን በራስ ሀብት የራስን ለውጥ ማምጣት እንዳለብን በህብረተሰቡ ውስጥ ላይ በአካባቢው ላይ በተለያዩ የልማት ስራዎች ሁለንተናዊ የሆኑ አገልግሎቶች ላይ ቤተክርስቲያን ከዚህ ቀደም እንደምስረታዋም ከ1920 ጀምሮ ስትመሰረትም የተመሰረተችው ልማትን መሰረት አድርጋ የተነሳች ቤተክርስቲያን ናት። ያንን ላለፉት 98 ዓመታት ያክል ኦልሞስት እየሰራች የቆየችበት በዚሁ ልማት ስራ ጎን ለጎን ልማት ስራውን እንዲሁም ደግሞ የወንጌልንም ስራ አብራ እያይዛ እየሰራች የቆየችበት ነው። አሁን ላይ ያንን በተሻለ መንገድ ለማሳለጥ ወደ ተሻለ ስራ ለመሄድ የውስጥ ሀብታችንን ደግሞ አሟጠን መጠቀም እንድንችል አቅጣጫ ወይ አይን ገላጭ የሆነ የአንድነትና የምክክር ወርክሾፕ ነበረን። በዚህ ወርክሾፕ አስባለሁ ሁሉም የቤተክርስቲያን አመራሮች ከፕሬዝዳንቶች ጀምሮ እስከ ታችኛው መዋቅር ያሉ አካላት በሙሉ ይህንን የወሰዱትን ስልጠና የወሰዱትን ዕውቀት ይዘው ወደ እያንዳንዱ አጥቢያ በማውረድ በየአካባቢያችን በየወረዳችን ቤተክርስቲያናችን በምትገኝበት ቦታ ሁሉ ላይ ሁለንተናዊ ድጋፎችን መስራትና ማሳለጥ እንዳለብን ትልቅ በር የሚከፍት ዕውቀትን የሚያስጨብጥ ነገር ሆኖ አግኝቼዋለሁ። በዚህ ጊዜ የተሰጠው ስልጠና የኢትዮጵያ ቃልዮት ቤተክርስቲያን ገና ከአመሰራረቷ ጀምሮ ያለውን መጽሐፍ ቅዱሳዊ የልማትና ማለት የቤተክርስቲያንና የልማት በአንድ ላይ ተቆራኝቶ ተቀናይቶ መስራት መጽሐፍ ቅዱሳዊ አቋምና የቤተክርስቲያናችን አንዱ ዋናውን ተልዕኮ ራዕዩን ለማሳካት ቀዳሚዎቹ ሚስዮናውያንም
ይህንን በመተግበር ትልቅ ውጤት ያየንበትን ያንን የሚያሳይ ነው። ቤተክርስቲያኒቱ በዚህ በሁለንተናዊ ስራ ላይ አገልግሎት ላይ ከዚህ ቀደም ያላትን በጣም ብርቱ የሆነ ስራ በተለይም የእምነት አባቶች በነሱ ዘመን ብዙ ሳይማሩ ይሄን አቀናጅተው እንደሚሰሩ ያንን በማየት ዛሬ ደግሞ እግዚአብሔር ቤተክርስቲያናችንን ባሳደጋት አሳድጎ ባደረሳት ሌቭል ላይ የተሻለ ስራ የተሻለ ሁለንተናዊ አገልግሎት ለህብረተሰብ ለማህበረሰብ እንድንሰጥ የሚያሳስብ ነው። መጽሐፍ ቅዱሳዊ ነው፣ በሌላው በኩል ታሪካዊም ነው። በ2015 በኢትዮጵያ ቃለ ሕይወት ቤተክርስቲያን ጠቅላላ ጉባኤ የጸደቀው ይሄ አሁን እዚህ ስልጠና ላይ የቀረበው ዶክመንት በጣም ጠቃሚ እንደሆነ የቤተክርስቲያኒቱን ልማት ቤተክርስቲያኒቱ በመጽሐፍ ቅዱሳዊ እይታ ነገሮችን በማዘመን በእውቀት ላይ በመመስረት መስራት እንደሚገባት የሚያሳይ ትልቅ ዶክመንት ስለሆነ አብሮ የመስራቱን ነገር በሁለቱም ቤተክርስቲያን ኦነር እንደሆነች ኃላፊነት እንዳላት ከተጠያቂነት ጋር በቁርጠኝነት መስራት የሚገባን እንደሆነ የሚያነሳሰን ትልቅ ስልጠና ነው። ዶክመንቱን ያዘጋጁ ባለሙያዎች፣ አስተባባሪዎች፣ በተለያየ ሙያ በዚህ ውስጥ የተሳተፉ የቤተክርስቲያናችን መሪዎችና አገልጋዮች በጣም አመሰግናለሁ። የኢትዮጵያ ወንጌላውያን ተማሪዎች ምሩቃን ህብረት ወይም ኢቫሶ በ1957 እስከ 2007 ዓመት ያለውን የ50 ዓመት የትውልድ ታሪክን የሚዳስስ ድምጽ አልባ ሞገድ የተሰኘ ታሪካዊ መጽሐፍ አስመረቀ። ተጨማሪ ዝርዝር መረጃ አለ። ድምጽ አልባው ሞገድ በጸሐፊ ወንድዬ አሊ የተዘጋጀ ሲሆን 314 ገጾችና 15 ምዕራፎች የያዘ ታሪካዊ መጽሐፍ ነው። መጽሐፉ በ1957 እስከ 2007 ዓመት ድረስ የኢትዮጵያ ወንጌላውያን ተማሪዎችና ምሩቃን ህብረት ያለፉበትን የ50 ዓመት የአገልግሎት የትውልድ ታሪክ በሰነድ ያቀርባል። በምረቃ መርሃ ግብሩ ተማሪዎች፣ የቤተ እምነት መሪዎች፣ የመጽሐፉ ገምጋሚዎች፣ ጸሐፊዎችና አርታኢዎች፣ የቀድሞ የአሁኑ የአገልግሎቱ አመራሮችና ምሩቃን ተገኝተዋል። የቀድሞ የኢቫሶ ዋና ጸሐፊ ፈቀደ ተፈራ ኢቫሶ በ1968 ዓ.ም ከተማሪዎች አገልግሎት መወለዱን በማስታወስ ባለፉት 50 ዓመታት እግዚአብሔር ስለሰራው ታላቅ ስራ የምስጋና ጊዜ መሆኑን ገልጸዋል። በመርሃ ግብሩ የአሁኑና የቀድሞ የዩኒቨርሲቲ ተማሪዎች የመዘምራን ህብረት የቆዩ የኳየር መዝሙሮችም ቀርበዋል። በመቀጠልም ጋሽ ንጉሴ ቡልቻ እያየን ሩጥ በሚል ርዕስ ዕብራውያን ምዕራፍ 12 ላይ ያለውን የእግዚአብሔርን ቃል መነሻ በማድረግ አካፍለዋል። ጋሽ ንጉሴ በመልእክታቸውም የቀደሙትና የአሁኑ ትውልድ በማነጻጸር በሁለት ዘመናት መካከል ያለውን ልዩነት ሊያስታርቅ የሚችል የእግዚአብሔር ቃል መሆኑንም ገልጸዋል። የኢቫሶ ዋና ጸሐፊ ዮሲያስ ጸጋይ ከመጽሐፉ ታሪክ ወሰን በኋላ የአሁኑ የኢቫሶ እንቅስቃሴን አስመልክቶ መረጃ ሰጥተዋል። እንደ አቶ ኢዮሲያስ ገለጻ ኢቫሶ ተማሪዎች ደቀ መዝሙር በማድረግ ስልጠና በመስጠት በቢዝነስና በስራ ፈጠራ ድጋፍ በማድረግ እንዲሁም የቡድን የመጽሐፍ ቅዱስ ጥናት በማካሄድ እያገለገለ ይገኛል ብለዋል። አገልግሎቱ ከ50 ሺህ በላይ ተማሪዎች በ195 ኮሌጆችና ዩኒቨርሲቲዎች በ125 የሙሉ ጊዜ አገልጋዮች እያገለገለ መሆኑንም ገልጸዋል። አቶ ኢዮሲያስ አገልግሎቱ በትብብር ለማገልገል ለሚፈልጉ አካላትም ጥሪ አቅርበዋል። በምረቃ መርሃ ግብሩ ኢቫሶ የረጅም ጊዜ የአገልግሎት ጉዞን የሚያሳይ ምስክርነቶች ቀርበዋል። የዩኒቨርሲቲው ምሩቃን የሆኑት በረከት እያሱና ህሊና ሞክሪያ የግል ምስክርነታቸውን ለታዳሚዎች አካፍለዋል። የመጽሐፉ አዘጋጅና ጸሐፊ ወንድዬ አሊ በህይወት ባይኖሩም ለቤተሰቦቻቸው የስራቸውን መታሰቢያ የሚሆን የክብር ስጦታ ተበርክቷል። መጽሐፉ ለህትመት እንዲበቃ ልዩ ልዩ አስተዋጽኦ ላደረጉ ተባባሪዎችም የክብር ስጦታ ተበርክቷል። የኢትዮጵያ ወንጌላውያን ተማሪዎችና ምሩቃን ህብረት ኢቫሶ ከ60 ዓመታት በላይ ተማሪዎችና ምሩቃንን በማገልገል በትውልድ ላይ የሚያተኩር አገልግሎት እያስቀጠለ ይገኛል። ድምጽ አልባው ሞገድ መጽሐፍ የኢቫሶ የ50 ዓመት የአገልግሎት ታሪክ በሰነድ በማስቀመጥ ለቀጣዩ ትውልድ የታሪክ ምንጭ ሆኖ ተመርቋል። ስሜ መሳይ እምሩ ይባላል። ኢቫሶ ውስጥ ከመጽሐፍ ቅዱስ ጋር የተገናኙ ስልጠናዎች ላይ ነው የምንሰራው። እኛ ስክሪፕቸር ኢንጌጅመንት ነው የምንለው። ይሄ ቀን ለኛ ትልቅ ቀን ነው። ለምን? የመስራቾቻችን ታሪክ ተጽፎ የወጣበት ጊዜ ነው። አብዛኛው ታሪኩ የመስራቾች ነው። በእርግጥ እስከ 2007 ይመጣል። ትንሽ ወረድም ሊል ይችላል ታሪኩ እስከ 2012 ግን የመስራቾች ነው። ስለዚህ ለኛ እንደ ኢቫሶ
መሰረታችን ያለበት ታሪክ ነው። መሰረታችን ብቻ ሳይሆን እንደ ኢቫንሱ አይደንቲቲ ማንነታችንም ያለበት ታሪክ ነው። ስለዚህ ይሄ ታሪክ ይተረጉመናል። ስለዚህ አሁን እዚህ ያሉ ተማሪዎች ከየት መጣን፣ እንዴት ጀመረ የተማሪዎች አገልግሎት፣ ማነን፣ ምን ነበር ሲመሰረት፣ ለምን ተመሰረትን የሚለውን ሁሉ የሚማሩበት ነው። ስለዚህ በጣም መሰረታዊ ነው ለኛ። ያው ጊዜ ወስዷል። ቻሌንጆቹ ወዳልቻቸው ጊዜ ወስዷል። በብዙ ምክንያት ነው። ወንድዬ እንኳን ብቻ ሁለት ሶስት ተሰጥቶት አርሞታል። ኮቪድ በመሃል ገብቷል። ኤዲቶሪያል ኮሚቴው አንዳንድ ነገሮች እስኪያርም ረዥም ጊዜ ነው የወሰደው። ቢፈጥን ወንድዬም በህይወት እያለ ቢታተም በጣም ደስ ይለን ነበር፣ አልሆነም። ውድ ተመልካቾቻችን እየተከታተላችሁት የሚገኘው ከህይወት ቴሌቪዥን የዕለቱ መረጃዎቻችንን ነው። አሁን ደግሞ ከውጭ ወዳገኘናቸው መረጃዎች እናልፋለን። በኔዘርላንድ ቢዲንግሁይዘን ከተማ ከ60,000 በላይ ክርስቲያኖች ኢየሱስ ክርስቶስን ለማምለክ መሰባሰባቸው ተነገረ። ባልደረባችን ባስሌ ዘሪሁን ተጨማሪ ዝርዝር መረጃ አለው። በኔዘርላንድ ቢዲንግሁይዘን ከተማ ከ60,000 በላይ ክርስቲያኖች በ56ኛው የኦፒዊንግ የጴንጤቆስጤ ጉባኤ ላይ ተሰብስበዋል። ለ4 ቀናት በቆየው በዓል ተሳታፊዎች በአምልኮ፣ በጸሎት፣ በመጽሐፍ ቅዱሳዊ ትምህርትና ኢየሱስ ክርስቶስን በመከተል ላይ ትኩረት አድርገዋል። ጉባኤው የተለያዩ ትውልዶችን ያሳተፈ ሲሆን በተለይም የወጣቶች ቁጥርና ተሳትፎ ጎልቶ መታየቱ ተገልጿል። ዓለማዊነት በጥልቀት እየተስፋፋ ባለበት የኔዘርላንድ ማህበረሰብ በሺዎች የሚቆጠሩ አማኞች በአደባባይ በመሰብሰብ ኢየሱስን በጋራ አምልኮ፣ ጸሎትና እምነት ምስክርነት አቅርበዋል። አዘጋጆቹ ይህ ክስተት በተለይም ወጣቶች እግዚአብሔርን ለመፈለግ ያላቸውን ፍላጎት የሚያሳይ መሆኑን ገልጸዋል። ከምግብ በፊት ሆነ ከተመገብን በኋላ እጃችንን በፍጥነት የመታጠብ ልማዳችን የተለመደ ነው። ምክንያቱም በአፈር፣ በውሃ እንዲሁም በአካላችን ላይ ሊገኙ የሚችሉ ተዋሳት ወይም ባክቴሪያዎች ስለሚያሳስቡን ነው። ነገር ግን ሳይንስ በዚህ ጥቃቅን ዓለም ውስጥ አዲስ አስደናቂ ምዕራፍ ከፍቷል። ባልደረባችን ሚኪያስ ጌታሁን ተጨማሪ ዝርዝር መረጃ አለው። ከምግብም በፊት ሆነ ከተመገብን በኋላ እጃችንን በፍጥነት የመታጠብ ልምዳችን የተለመደ ነው። ምክንያቱም በአፈር፣ በውሃ እንዲሁም በአካላችን ላይ ሊገኙ የሚችሉ ተዋሲያን ወይም ባክቴሪያዎች ስለሚያሳስቡን ነው። ነገር ግን ሳይንስ በዚህ ጥቃቅን ዓለም ውስጥ አዲስና አስደናቂ ምዕራፍ ከፍቷል። የአሜሪካው ስታንፎርድ ዩኒቨርሲቲ ተመራማሪዎች በሰው ሰራሽ አስተውሎት ወይም ኤአይ በመታገዝ ባክቴሪያዎችን ብቻ መርጠው የሚያጠቁ 16 አዳዲስ የቫይረስ አይነቶችን በላቦራቶሪ ውስጥ በጥበብ ነድፈው በተግባር ማበልጸግ ችለዋል። ይህ ሳይንሳዊ ስኬት በታሪክ ለመጀመሪያ ጊዜ የጀነሬቲቭ ኤአይ ቴክኖሎጂ የአንድን ሕያው ፍጡር ሙሉ የዘር ፍሬ ወይም ዲኤንኤ መረጃ ወይም ሙሉ ጂኖም አወቃቀር ከባዶ በመንደፍ በተሳካ ሁኔታ እንዲባዛና እንዲሰራ ያደረገበት ትልቅ እመርታ ሆኖ ተመዝግቧል። የምርምር ቡድኑ ረዳት ፕሮፌሰር ብሪያን ሃይ እና የዶክትሬት ተማሪው ሳሙኤል ኪንግ እንደሚናገሩት በላቦራቶሪ ፈተና ወቅት ኤአይ የነደፋቸውን 302 የቫይረስ ንድፎች በባክቴሪያ በተሸፈኑ ሳህኖች ላይ በመሞከር ሂደቱን ሲከታተሉ ነበር። በአንዲት ሌሊት 5 ሰዓት ገደማ በሳህኖቹ ላይ ጥቃቅን ግልጽ ነጥቦች መታየት ሲጀምሩ አዲሶቹ ቫይረሶች የኢኮሊ ባክቴሪያዎችን እየተመገቡና እያጠፉ መሆኑ ታወቀ። ይህንን ውጤት በላቦራቶሪ ውስጥ የታዘቡት ተመራማሪዎች በታላቅ ደስታና አድናቆት ስኬቱን አክብረዋል። ከሁሉም በላይ ደግሞ እነዚህ በኤአይ የተፈጠሩ ቫይረሶች ኢላማቸው ባክቴሪያዎች ብቻ በመሆናቸው በሰው ልጅ ህዋሳትና ጤና ላይ ምንም አይነት ስጋት ወይም ጉዳት አያደርሱም። ይህ አዲስ ግኝት ለወደፊቱ መድኃኒት ለምደው ለአንቲባዮቲክስ የማይታዙ አደገኛ ባክቴሪያዎችን ለማከም አዲስ ተስፋ የፈነጠቀ ቢሆንም ሳይንቲስቶቹ ቴክኖሎጂው በተሳሳተ መንገድና በጥፋት ላይ እንዳይውል ጥብቅ የደህንነት ቁጥጥርና የባዮ ሴኩሪቲ ደንቦች ሊበጁለት እንደሚገባ ማስገንዘባቸውን ቢቢሲ ዘግቧል። በጥቅሉ ሲታይ ግን የሰው ሰራሽ አስተውሎትና የባዮቴክኖሎጂ መጣመር በሕክምናው ዓለም አዲስ ዘመንን እያበሰረ ይገኛል። ውድ ተመልካቾቻችን የተከታተላችሁት ከህይወት ቴሌቪዥን የዕለቱ መረጃዎቻችንን ነበር። መረጃዎቹን ወደ እናንተ በማድረስ ቆይታ ያደረኩት እኔ ሮማን ከሊል ከመላው የስቱዲዮ ባለሙያዎች ጋር በጋራ በመሆን ነበር። ከቀሪ የህይወት ቴሌቪዥን መሰናዶች ጋር መልካም ቆይታ ይሆንላችሁ።